የጓደኛዋን የትዳር እጮኛ በሴራ ነጥቃ ካገባች በኋላ ቀናቷ ወደ ግድያ ሙከራ ተቀየረ። ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ይከታተሉት። ቪዲዮውንም ላይክ በማድረግ ጀምሩት። በአንድ መንደር ውስጥ ፈረህ የምትባል ልጃገረድ ትኖር ነበር። ፈረህ ብዙም ሳቢ ያልሆነች፣ ቁንጅናዋ መካከለኛና ራሷን መከላከል የማትችል ምስኪን ነበረች። ከወላጆቿ ጋር በትህትና በምትኖርበት አነስተኛ ቤት ውስጥ በልቧ ውስጥ ትልቅ ሀፍረትና በራሷ ላይ የመተማመን ማነስ ይታይባት ነበር። ከእሷ በተቃራኒ ደግሞ የቅርብ ጓደኛዋ ጃና ነበረች። ጃና ከተፈጥሮ የተቸረች አስገራሚ ውበት ያላት፣ ደግነቷ ከንግግሯ ቀድሞ የሚታይና ሁሉም የሚያደንቃት ልጅ ነበረች። ጃና ፈረህን አትለያትም ነበር። በልጃገረዶች ጨዋታ መሃል እንድትሳተፍ ታበረታታታለች። ፈረህ በአይን አፋርነት ዝም ስትል ጃና በለሰለሰ ድምፅ ተናገሪ እንጂ ፈረህ፣ ያንቺም ሐሳብ አስፈላጊ ነው፣ ማንም ካንቺ አይበልጥም እያለች በሰው ፊት ክብሯን ከፍ ታደርግላት ነበር። በዚህም የተነሳ ፈረህ በዚህች ሕይወት ውስጥ ቦታ እንዳላት በጥቂቱም ቢሆን ይሰማት ነበር። በዚሁ መንደር ውስጥ ሺሃብ የሚባል ወጣት ነበር። መልከ መልካም፣ ጀግናና ታዋቂ ከሆነ ቤተሰብ የተገኘ በመሆኑ የሴቶች ሁሉ አይን በእሱ ላይ ነበር። ጃናም እንደ ሌሎች ልጃገረዶች በአድናቆት ትወደው ነበር። ይህንንም ለፈረህ አልደበቀችም ነበር። ስለ ስብዕናውና ስለ ጀግንነቱ ትነግራት ነበር። እየሳቀችም አንድ ቀን እጮኛው እንደሚያደርገኝ ይሰማኛል ትላት ነበር። በዚህ ጊዜ ነበር ለመጀመሪያ ጊዜ ሺሃብ ያለ ፍቃድ የፈረህን ልብ የሰረቀው። መጀመሪያ አድናቆት የነበረው ስሜት ወደ ምስጢራዊ አምልኮ ተቀየረ። ከሩቅ ትከታተለው ጀመር። ከቤት የሚወጣበትን ሰዓት አጠናች። እሱ በሚሄድበት መንገድ ላይ ሆን ብላ ትገኝ ነበር። በተንኮል የታጀበ ብልሃት በመጠቀም እሱ በሚያይበት ጊዜ ድሃ ካየች ትመጸውታለች፣ ሕፃን ካየች ትስማለች፣ አረጋዊ ካየች ደግሞ ዕቃቸውን ትሸከማለች። ሺሃብ ይህን ሁሉ ከሩቅ ይታዘብ ነበር። ሳያውቀው ልቡ ወደ እሷ ዘነበለ። በመጨረሻም ሺሃብ ፈረህን ሊጠይቅ መጣ። ይህ ዜና ለመላው መንደር በተለይም ለጃና ትልቅ ድንጋጤ ሆነ። ጃና በልቧ ፈረህ እኔ እንደምወደው ስለምታውቅ እምቢ ትለዋለች ብላ አስባ ነበር። ነገር ግን ፈረህ እምቢ አላለችም። ይልቁንም በደስታ ኮራች። ወዲያውኑ ተስማማች። ጃና ብቻ ያልተጠራችበት ትልቅ የሰርግ ግብዣ ተደረገ። ጃና በገበያ ላይ ስታገኛት ለምን ለሰርግሽ አልጠራሽኝም ስትል ጠየቀቻት። ፈረህም ለእናቴ እንድትጠራሽ ነግሬያት ነበር ግን ረስታው ነው በማለት አሳበበች። ጃና ግን አመነቻት። ይቅርታ አድርጋላት አቀፈቻት። እንኳን ደስ አለሽ፣ ደስታሽን እመኘዋለሁ አለቻት። ፈረህ ከሷ የበለጠ ቆንጆ ሴት እንዳይመጡ በመስጋት ያለምንም ሰርግ ተጋቡ። ትልቁ ፍርሃቷ ደግሞ ጃና ነበረች። ጃና መጋባታቸውን ስትሰማ ልትጠይቃትና ልትመርቃት ወደ ቤቷ ሄደች። ፈረህ በሩን ከፍታ ጃናን ስታያት ባለችበት ደርቃ ቀረች። ፈረህ ባለቤቴ ይመጣና ያያታል ብላ በመስጋት ወዲያ ወዲህ እየተመለከተች ጃናን ወደ ውስጥ አስገባቻት። ብዙም ሳትቆይ በጨካኝ ድምፅ እንዲህ አለቻት፣ አንቺ ጓደኛዬና እህቴ ነሽ፣ ነገር ግን ባለቤቴ ያንቺ ባህሪ እያስቸገረው ነው አለቻት። ጃና ደንግጣ ለምን ስትል ጠየቀች። ፈረህም በውሸት ታጅባ መንገድ ላይ የምታየው አመለካከት እንደሚረብሸው ይነግረኛል፣ ላንቺ መናገር ግን ያፍራል። ትዳር የእድል ጉዳይ ነው፣ እሱ አሁን የእኔ ባል ነው አለቻት። እነዚህ ቃላት የጃናን ልብ እንደ ጦር ወጉት። በከፍተኛ ስቃይ ያለቀሰች ከፈረህ ቤት በፍጥነት ወጣች። ይህ ሁሉ እሷን ከፈረህና ከባለቤቷ ሕይወት ለማራቅ የተጠነሰሰ ሴራ መሆኑን አላወቀችም ነበር። እውነት በዝምታ ተቀበረች። የተሰበሩ ልቦች ግን ምስክር ሆኑ። ጃና በእውነትም ራቀች። በፈረህ ቤት በኩል የሚያልፈውን መንገድ ተወችው። ሰላምታ መለዋወጥም ሆነ መጠያየቅ አቆመች። ነገር ግን የፈረህ ልብ ሊረጋጋ አልቻለም። ይልቁንም ጭንቀቷና መረበሿ እየጨመረ መጣ። በውስጡ ያለው ቀናት የማይጠገብ ረሃብ ሆነባት። ባለቤቷን በውሸት ቃና ዛሬ ጃናን አየሃት? በዚህ በኩል አልፋ ነበር እያለች ትጠይቀው ጀመር። ቀጥላም የጃናን ስም የሚያጠፉና ንጽህናዋን የሚያጎርፉ መርዛማ ቃላት ተረጭ ነበር። በእያንዳንዱ ጊዜ ሺሃብ በቁርጠኝነት ንግግሯን ያቋርጥ ነበር። በቃሽ ፈረህ፣ እኔ ጃናን በደንብ አውቃታለሁ። እሷን ብፈልጋት ኖሮ እሷን መርጥ ነበር። እኔ ግን የመረጥኩት አንቺን ነው ይላት ነበር። ይህን የሚለው ልቧን ለማረጋጋት ቢሆንም የእሷ ልብ ግን ሊያርፍ አልቻለም።
ሁለቱም በአንድ ሰፈር ውስጥ መኖራቸው ፍርሃትን አላቀለለላትም ነበር። ከወራት በኋላ የሺሃብ ቤተሰቦች በአባቱ ሥራ ምክንያት ራቅ ያለ ከተማ ተዛወሩ። እዚህ ጋር ለፈረህ ወርቃማ አጋጣሚ ተፈጠረላት። ባለቤቷን ቀንና ሌሊት ማባበል ጀመረች። ቤተሰቦችህን ናፍቄያለሁ፣ ከእነሱ ርቀን መኖር የለብንም፣ እናትህ አንተን ይፈልጉሃል እያለች ወተወተችው። በወትወቷም ተሳክቶላት ወደ ሺሃብ ቤተሰቦች ተዛወሩ። እዚያም ከጀናና እሷን ከሚያስታወሳት ነገሮች ሁሉ በመራቋ ለመጀመሪያ ጊዜ ሰላም ተሰማት። አንዳንዴ ሺሃብን ስታየው እንዴት እኔን ሊያገባ ቻለ እያለች በራሷ ትገረም ነበር። አንድ ቀን ሺሃብ ሥራ በነበረበት ወቅት እናቱና እህቱ ረንዳ ምሳ ሊበሉ ሲሉ ነይ አብረሽን ብይ አሏት። እሷ ግን አሁን አልበላም አለቻቸው። እነሱም ብቻቸውን ተመገቡ። ምሽት ላይ ሺሃብ ወደ ቤት ሲመለስ ሆዷን እየያዘች በረሃብ ልሞት ነው፣ ቀኑን ሙሉ ምግብ አልሰጡኝም ብላ መዋሸት ጀመረች። እናቱን በተዘዋዋሪም ሆነ በቀጥታ መክሰስ ጀመረች። ሺሃብ ነገሮችን ለማረጋጋትና ለማስታረቅ ሁልጊዜም ይሞክራል። አንድ ቀን ትዕግስቱ ተሟጦ ተቆጣ። በከፍተኛ ድምፅ በቃሽ፣ እኔ እናቴን አውቃታለሁ፣ የምትይውን አላምንም አላት። በዚያን ጊዜ በፈረህ ልብ ውስጥ የክፋት መንፈስ ተነሳሳ። ቅናቷም ወደ ድምፅ አልባ ጥላቻ ተቀየረ። በአንድ ወቅት ወደ ሳሎን ስትገባ ሺሃብ ከእህቱ ከረንዳ ጋር ሲቀልድና ሲሳሳቅ አየቻቸው። ፈረህ ሰው ሰራሽ በሆነ ፈገግታ ቆማ ታያቸው ነበር። በውስጧ ግን የቅናት እሳት ልቧን ይበላው ነበር። በሷ እይታ ሺሃብ የሷ የግል ንብረት ብቻ ነበር። እህትም ብትሆን ወደ እሱ ልትቀርብ አይገባም ነበር። በዚያኑ ምሽት ሺሃብ 3 ጣፋጭ ምግቦችን ይዞ ገባ። አንዱን ለፈረህ ሰጣትና በቀላል መንፈስ ይህ ላንቺ ነው፣ የቀሩት 2ቱ ደግሞ ለእናቴና ለእህቴ ናቸው አላት። ፈረህ ጣፋጮቹን ስታይ ልቧ ይበልጥ ጠበበ። ቅናቷም ካሁን በኋላ ሊደበቅ የሚያችል ደረጃ ላይ ደረሰ። አዲስ ሴራ መጎንጎን ጀመረች። ፈረህ ልቧ እንደጋን እየፈላ ወደ ወጥ ቤት ገባች። በአይኖቿ ውስጥ ከዚህ ቀድሞ ታይቶ የማይታወቅ የክፋት እይታ ነበር። ከጣፋጮቹ አንዱን ወሰደችና ትንሽ የቤት ማጽጃ ፈሳሽ ሳሙና አፈሰሰችበት። ከዚያም ምንም እንዳልተፈጠረ አስመሰላ ሰሃኑን አስተካክላ ወደ ሳሎን ተመለሰች። በለሰለሰ ድምፅ እንኩ ጣፋጭ ተመገቡ አለች። ሁላቸውም እየሳቁና እየተጫወቱ መብላት ጀመሩ። ፈረህ ረንዳ ጣፋጩን ስትጎርሰው በውሸት ፈገግታ ትከተላት ነበር። ከጥቂት ደቂቃዎች በኋላ የረንዳ መልክ ተለወጠ። ሆዷን ይዛ መጮህና በከፍተኛ ህመም ማስታወቅ ጀመረች። ሺሃብ ደንግጦ ከመቀመጫው ተነሳ። ረንዳ ምን ሆንሽ እያለ ጮኸ። ረንዳ በህመም ምክንያት ልትመልስለት አልቻለችም። ወዲያውኑ አንስቷት ወደ ሐኪም ቤት ይዟት ሄደ። ሐኪሙ ከመረመራት በኋላ በረጅም ትንፋሽ እንዲህ አለ፣ መርዛማ ነገር በልታለች፣ ለሞት በጣም ቀርባ ነበር አላቸው። ይህ ቃል በቤተሰቡ ልብ ላይ እንደ መብረቅ ወደቀ። ረንዳ ለብዙ ቀናት በአልጋ ላይ ሆና በህመም አለቀሰች። ሺሃብ ከጎኗ አይለይም ነበር፣ እጇን ይዞ ያረጋጋታል። ይህ ግን ፈረህን አላስደስታትም። አንድ ምሽት ሺሃብ ወደ ክፍሉ ሲገባ ፈረህ እንዲህ ብላ ጮኸችበት፣ እኔን ችላ እንዳልከኝ አይታየህም? እኔ እኮ ሚስትህ ነኝ አለችው። ሺሃብ በቁጣ ተመለከታትና እህቴ እኮ ልትሞት ነበር አላት። ጭቅጭቁ በረታ፣ ድምፃቸው ከፍ አለ። ሺሃብም ጥሏት ወጣ። በዚህ ጊዜ የፈረህ ክፋት ጣራ ነካ። ወደ ወጥ ቤት ሄደችና ለረንዳ የሚሰጠውን መድኃኒት አነሳች። በውስጡም የአይጥ መርዝ ጨመረችበት። በዛች ቅጽበት የሺሃብ እናት ድንገት አየቻት። ባለችበት ደርቃ ቀረች። ልቧ በፍርሃት እየመታ በሚስጥር ተደበቀች። ፈረህ ወደ ረንዳ ክፍል ገብታ አንቺ መድኃኒትሽን ጠጪ አለች። ረንዳ በድካም ፈገግ ብላ አመሰግናለሁ አለች። ጽዋውን ልታነሳው ስትል እናቷ አቁሚ ብላ ጮኸች። ሺሃብንም ጠርታ ያየችውን ሁሉ በሰው ፊት ተናገረች። ፈረህ መጮህ ጀመረች። ውሸት ነው፣ ሴራ ነው፣ ልትበዱልኝ ትፈልጋላችሁ አለች። ሺሃብ በሚያስፈራ ዝምታ ውስጥ ሆኖ እንዲህ አላት፣ ችግር የለውም ያልሽው እውነት ከሆነ ከዚህ መድኃኒት ቅመሽ፣ እኛም ይቅርታ እንልሻለን አላት። ፈረህ ዝም አለች። ፊቷ ገረጣ። ጽዋውም ከእጇ አምልጦ ወደቀ። እያለቀሰችም ተዝለፈለፈች። ስለመወድህ ነው፣ እቀናብሃለሁ፣ እኔ ብቻ እንድትሆን ፈልጌ ነው አለች። የሺሃብ ልብ ግን አላዘነም። እንዲህም አላት፣ አንቺ የአእምሮ በሽተኛና ወንጀለኛ ነሽ፣ ብቸኛ እህቴ ልትገይ ነበር ብሎ ከቤት አባረራት። ልብሱን እየጨበጠች ብትለምነውም ዞር ብሎ አላያትም። ቤተሰቦቿ መጥተው ወደ ቤታቸው ወሰዷት። ከአንድ ወር በኋላ ፈታት። ከጥቂት ወራት በኋላ ደግሞ ሺሃብ
ለጃና የጋብቻ ጥያቄ ቀረበ። ጃና ግን በከፍተኛ ሐዘን ውስጥ ሆና ምንም ብታደርገኝም ጓደኛዬን ማቁሰል አልችልም ስትል ጥያቄውን ውድቅ አደረገች። በመጨረሻም ጃና እንደሷው ልበቀናና ንጹሕ የሆነ ወጣት አግብታ ኖረች። ፈረህ ግን ብዙዎች ሊያጯት ቢመጡም በሽሃብ ላይ ባላት ውዴታ ምክንያት ሁሉንም እምቢ እያለች ብቻዋን ቀረች። እንዲህ ነው የበደለና ያቆሰለ ሁሉንም ነገር ያጣል። መልካም የሰራ ግን አላህ ከቆይታ በኋላ ቢሆንም ልቡን ይጠግንለታል። ሽሃብ ግን ያለፈውን ገጽ ከነህመሙ ዘነጋው። የተረጋጋ ጸባይና ቅን መንፈስ ያላትን ሌላ ሴት አግብቶ በመንደሩ ወደሚገኘው የመጀመሪያ ቤቱ ተመለሰ። ያ ቤት አንድ ቀን ሳቀን፣ ሌላ ቀንን ደግሞ እንባን አስተናግዶ አሁን ጸጥታ ሰፍኖበታል። ፈረህ ግን በየቀኑ በማለዳ እየወጣች ከዛፍ ጀርባ ትደበቅ ነበር። በአንድ ወቅት የእሷ የነበረውን ቤት ትከታተላለች። ሽሃብ ሲገባና ሲወጣ ከባለቤቱ ጋር ሲያወራም ፈገግ ሲልም ታየዋለች። እጇን ደረቷ ላይ አድርጋ በዝምታ ታለቅሳለች። እንባ ብቸኛ ጓደኛዋ የሆነ ይመስላል። በልቧም ለምን አጣሁት እያለች ትጠይቃለች። በአንድ ወቅት በእንዲህ ያለ እንባ ውስጥ ሰጥማ ሳለ አንዲት ሞቅ ያለች እጅ እጇን ስትይዛት ታወቃት። ዘወር ስትል አንዲት የመንደሯን አረጋዊ ታየች። ፊታቸው የፈካ አይናቸውም በጥበብ የተሞሉ ነበሩ። አረጋዊቷም በርህራሄ ድምፅ እንዲህ አሏት፣ ልጄ ሆይ ልብ ከአላህ እንጂ ከፍጡራን ጋር መጣበቅ የለበትም። አሁን ያለሽበት ሁኔታ ከአላህ የተሰጠሽ ፈተና ነው። ምክንያቱም ጉዳትም ሆነ ጥቅም በማይሰጥሽ ፍጡር ላይ ልብሽን አንጠልጥለሻል አለቻት። ፈረህ ቃላቱ የቆየ ቁስሏን እንደከፈቱባት አድርጋ ስቅስቅ ብላ ለቀሰች። ልቤ ደከመ አለች። አረጋዊቷም ፈገግ ብላ ነይ ተከተይኝ አሏት። እጇን ይዘው ወደ መስጊድ ወሰዷት። እነዚያም እርምጃዎች የብርሃን መንገድ መጀመሪያ ነበሩ። ፈረህ በመጨረሻው ረድፍ ተቀመጠች። ከዚህ ቀደም ሰምተው የማታውቀውን ጥልቅ የሆነ የቁርአን ንባብ አዳመጠች። በደረቷ ውስጥ የሆነ የሙቀት ስሜት ሰፍኗል። ልቧ ከዓመታት በኋላ ለመጀመሪያ ጊዜ ሲረጋጋ ተሰማት። ቀናት እያለፉ ሲሄዱ ቁርአን መቅራትና ማጥናት ጀመረች። የምህረትና የይቅርታ አንቀጾች ላይ ስትደርስም ታለቅሳለች። ካሁን በኋላ ወደ ሽሃብ ቤት አትመለከትም። ማንም እንዲመጣላት አትጠብቅም። አላህ ብቻ በቃት። ከጥቂት ጊዜ በኋላም በመስጊድ ውስጥ ልጆችን ቁርአን ማስተማር ጀመረች። በተረጋጋ ልብና በሰላማዊ ፊት በመካከላቸው ትቀመጣለች። ቁርአንን ያዙ፣ በውስጡ ሰላም አለና ትላቸዋለች። ፈረህ ያለምንም አባዜና ቅናት በእምነትና በሰላም የታጀበ አዲስ ሕይወት መኖር ጀመረች። አዎ በአላህ የተጠጋ አይጠፋም። ፍጡራንን ትቶ ወደ ፈጣሪ የዞረ አላህ የማይጠፋ ሰላም ይተካለታል። ከታሪኩ የምንወስዳቸው ትምህርቶች፣ ሐሰትና ሴራ፣ በውሸትና በሰው ስም ማጥፋት የተገነባ ሕይወት መጨረሻው ውድቀት እንጂ በረካ የለውም። የልብ ንጽህና ወይም ተዝኪያ፣ ቅናት ልክ እሳት እንጨትን እንደሚበላው ሁሉ መልካም ሥራዎችን ያጠፋል። ልባችንን ለሌሎች መጥፎ ከማሰብ ማጽዳት የሰላማዊ ሕይወት መጀመሪያ ነው። ወላጆችን መንከባከብ ወይም ቢሩል ዋሊደይን። ሽሃብ ለእናቱ የነበረው ፍቅርና ታዛዥነት ከፈረህ ሴራ የታደገው ትልቁ ጋሻው ነው። ወደ አላህ መመለስ። የሰው ልጅ ምንም ያህል ቢበድልና ጥፋት ውስጥ ቢዘፈቅ በቅን ልቦና ወደ ጌታው ከተመለሰ አላህ ሱብሓነሁ ወተዓላ የቀደመውን ህመሙን ሁሉ በሰላም ብቸኝነቱን ደግሞ በቁርአን ጓደኝነት ይተካለታል። የዛሬው ታሪካችን በዚሁ ያበቃል። ከታሪኩ ብዙ እንደተማርን ተስፋ አድርጋለሁ። አላህ ሱብሓነሁ ወተዓላ በቀጣይ ያገናኛል። ታሪኩን ከወደዳችሁትና ትምህርት ካገኛችሁበት ሼር፣ ላይክ እንዲሁም ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉት። እንዲሁም በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫ ላይ አጋሩ። የእናንተ አስተያየት ለሌሎች ትልቅ ትምህርት ሊሆን ይችላልና። በቀጣይ ደግሞ በሌላ አስተማሪ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ እዝነት እንዲሁም ጥበቃ ይለያችሁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።